آمين 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 كتف آمين حياة أحياء الاستطاعة نور آمين اللهم صل وسلم على سيدنا محمد يسيلون يا كبت ودف سيلوين الزهور ود الكم سيلوين مولجي الله بيي مشفكون አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች አድማጭ ተመልካቾች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። የመዳም ቅመሞች የሀገሬ ልጆች ይሄንን ቪዲዮ በአላህ ይዣችኋለሁ። ላይክ አድርጉልኝ፣ አይከፈልበትም በቅንነት ማለት ነው። እንግዲህ እንደምታዩት የዛሬው ስራዬ ከስተዛሬው ለየት ያለ ነው ማለት ነው። ረመዳን ከመግባቱ በፊት እንግዲህ አባቴን ላስደስታቸው ብዬ ዛሬ ስራዬን ሰርቻለሁ ማለት ነው። እንግዲህ ያው አረብ ሀገር ሁኔ ስለ አባቴ ህመም ስሰማ ያለው ነገር በጣም እጨነቅ ነበረ። አገኛቸዋለሁ አላገኛቸውም እያልኩ በጣም ውስጤ ይሰጋ ነበረ። በቃ ውስጤ የሚያስበው ሁሉ ጊዜ እኔ እንጃ ያሉ አይመስለኝም ነበረ። ግን አልሐምዱሊላህ አላህ ብሎልኝ ምንም ሳይሆኑ ህመማቸው እንዳለ ሆኖ አገኘኋቸው። አላህን አመሰገንኩት ማለት ነው። እና እዛ ያለው ምን ል ነበረ ኢንሻአላህ አገሬ ገብቼ አባቴን ከድሜ በረካ አገኝቼ ተመርቄ እያልኩኝ ዱአ አረግ ነበር ማለት ነው። ያው አልሐምዱሊላህ ረቢል ዓለሚን እንግዲህ እንደዚህ ሆነው ያው የህመሙ ጉዳይ እጃቸውን እንትን ስላለው ያን ያህል ብዙ ራሳቸውን ስለማያንቀሳቅሱ እንግዲህ እኛው ነን ማለት ነው። መቼም ያው ቤተሰብ ዱአ ትልቅ መቅቡል አለው ማለት ነው። ዱአቸውን ለመቀበል ጎንበስ ቀና እያልኩኝ ከአረብ ሀገር ከመጣሁ በኋላ እንትን እላለሁኝ ማለት ነው። እና የሀገሬ ልጆች ያው ብዙዎቻችን አረብ ሀገር ሆነን በቃ ስለ ቤተሰብ ስናስብ እንጨነቃለን። እዛ አረብ ሀገር እንደዚህ የምንለፋውን አንገታችንን ደፍተን ብዙ እንትን የምንለውን ነገር አገራችን ገብተን ቤተሰቦቻችንን ብንከድም የሚል ብዙ ሰው ጉጉት አለው ማለት ነው። ያው እኔ ተሳክቶልኛል ብዬ አስባለሁኝ። ሙሉ ለሙሉ በደንብ እንትን ባልላቸውም በአቅሜ እንግዲህ ገላቸውን አጥቤ ልብሳቸውን አጥቤ እንደዚህ ጸጉራቸው ሲያድግ አስተካክዬ ያው እንትን እያልኩ ነው ማለት ነው። ከሞላ ጎደል ያንንም ሙሉ የሚፈልጉትን ነገር አድርጌያለሁ ባልልም በምችለው አቅም እንትን እያልኩ ነው ማለት ነው። እና የቤተሰብ ዱአ የአባት ዱአ በጣም ትልቅ መቅቡል ነው። ትልቅ እንትን አለው ማለት ነው። ሁሉም ነገር ቤተሰብ ሲመርቀን በጣም ትልቅ ነገር ነው። አብዛኛው ሰው ምን ይለናል? ውጭ ሰው ከሚመርቃችሁ የቤተሰብ ዱአ የእናት የአባት ዱአ በጣም ትልቅ ዋጋ አለው እና መጀመሪያ ከቤተሰቦቻችሁ ዱአ አስደርጉ። የነሱ ዱአ ነው የእናንተን እጣ የሚያወጣው ይላሉና ብዙ ጊዜ ሰማ ነበረ። እንግዲህ ኢንሻአላህ አላህ ዋዬ ዱአቸውን መቅቡል አድርጎ እኛን ደግሞ ተቀባይ አድርጎን በረካቸውን የምናገኝ አላህ ያርግልን ማለት ነው። ሀባይቢ እንግዲህ ዛሬ ጸጉራቸውን ፏፏ አርጌዋለሁኝ። ያው መቀሱ እያስቸገረኝ እጄ ሲወላገድ ነበረ ብዙ ጊዜ ማለት ነው። ያው ምንም ማድረግ አይቻልም። ብቻ አልሐምዱሊላህ ዛሬ እንደዚህ ካረኳቸው ደግሞ ነገ ሻወር ምናምን ነገር እንትንላቸዋለሁ። ያው ደስ ይላቸዋል ማለት ነው። ምርቃናቸውን እንግዲህ ጎንበስ ብለን አሚን አሚን ማለት አለብን። ያው መርቀውኛል ማለት ነው። በደንብ አድርገው ማለት እነሱ የሆነ ነገር ፍላጎት ኑሯቸው የነሱን ፍላጎት ስታሳኩላቸው ያው ዱአው ከአላህ ይመጣል ማለት ነው። ከድሞ የሚወርቅ የለም፣ ከድሞ መጥፎ ቦታ ላይ የሚገኝ የለም ማለት ነው። ሁሉም ያው እንደየስራው ያገኛል ማለት ነው። ያው አረብ ሀገር ሁኔም እል ነበረ እዚህ መዳም ኩሽና ሁኔ መዳም እንደዚህ እንደምታሯሩጠኝ እንደዚህ እንደምታረገኝ አገሬ ላይ ሁኔ እናቴን እገላመጥ ነበረ። አሁን ግን አገር ገብቼ ኢንሻአላህ በቃ እንደፈለኩ የሆነ ታዝዤ እንደዚህ ምናምን ነገር እሰራለሁኝ እያልኩ ነበረ። ግን ያው አልሐምዱሊላህ አሁንም ከመጣሁ በኋላ
ያቅሜን እየሞከርኩ ነው፣ እየታገልኩ ነው። ሁሉንም እንግዲህ ዱዓቸውን ተቀባይ ያርገን። እኛም ደግሞ ከዲሞ የሚገኘውን በረካውንም ሁሉንም ነገር አላህ ያሳካልን ማለት ነው። በጣም ትልቅ ዋጋ አለው። የቤተሰብ ዱዓ እንደ ቀላል እንደሌላው አይታይም። አንዳንድ ሰው አሁን ለቤት ሾህ ለውጭ ምንድነው የሚባለው? ለቤት ቀጋ ለውጭ አልጋ ነው የሚባለው። ቤት መጥፎ ሁነው ውጭ ሰው ጋር የሚግባቡ በቃ እንትን የሚሉ አሉ። እሱ ነገር ደግሞ ያው ጥሩ አይደለም። መጀመሪያ ያው የቤተሰብ ዱዓ ይቀድማል ማለት ነው ሀባይቢ። እና ስትመለሱ እንግዲህ እናት አባታችሁን ከዲማችሁ ዱዓቸውን እንድታገኙ እንድትቀበሉ ያው የኔ ምክር ነው ማለት ነው። ነግሬያቸዋለሁ፣ እንዳትሸወዱ። ከሁሉም በላይ ትልቅ ዋጋ አለው እና ኢንሻአላህ አባታችሁን በእድሜ በአፍያ በሀያት ያኑርላችሁ። እናታችሁን እንግዲህ የሌላችሁም ደግሞ በጀነት ያኑራቸው ነው። ሌላ የሚባል ነገር የለም። ያው የዛሬው ውሎ ይሄን ይመስላል ማለት ነው። ያው አልሐምዱሊላህ ረቢል ዓለሚን ረመዷናችንም እንግዲህ መጣልን ማለት ነው። ከቀናትም ወደ ሰዓታት ምናምን እየቀረው ነው ማለት ነው። አልሐምዱሊላህ አመት የደረሰ ሰው በጣም ትልቅ ነገር ነው ማለት ነው። በጣም ትልቅ አልሐምዱሊላህ ረቢል ዓለሚን የሚያስብል አላህን የምናመሰግንበት ነው ማለት ነው። እና የዛሬ አመት ያሉ ዘንድሮ ላይ የሌሉ ስንት እህት ወንድሞቻችን እናት አባቶቻችን አሉና እነዛን እንትን እያልን እኛ ደግሞ በጤና አመቱን ዟሪኛ ኗሪ አላህ ያርገን። ወደፊትም ማለት ነው ኢንሻአላህ። እና ቅመሞችም ደግሞ ያሰባችሁት ሁሉ ተሳክቶላችሁ በሰላም ሀገራችሁ እንድትገቡ ሁሉንም ነገር አላህ ገንዘባችሁንም በረካ ያርግላችሁ ማለት ነው። እና ቡናችንን ከጠጣም በኋላ ያው ቤት ቁጭ እንዳሉ እኔ ደግሞ በቃ አባቴን ይዤ ወጣ አልኩኝ ማለት ነው። እና በጣም ደስ የሚል ነበር። ደስ ብሏቸው መርቀውኛል። እኔም አሚን ብያለሁኝ እንግዲህ በማያልቀው እኔ ምርቃት ላይ አሁን ሰው ሲመርቀኝ በቃ ካንጀቴ ነው አሚን የምለው ማለት ነው። በልጅነታችን እንቀልድ ነበረ፣ ብዙ የሆነ ቦታ እንሰጥም ነበር። አሁን ላይ ግን ትልቅ ዋጋ አለው ማለት ነው። በጣም ደስ ይላል ብቻ። እና ያው የአባትን ቀድር የምናውቀው ስንሰደድ ወይም ከቤት ስናጣቸው ሲጎልብን ነው። ቤት ላይ ያሉ ግን የሆነ በቃ ቦታ ላንሰጥ እንችላለን፣ ምንም ላይ መስለን ይችላል ማለት ነው። ግን የጎደለ ቀን ያንን ጎዴሎ ማን ነው የሚሸፍነው? በጣም ይሰማናል። በጣም እኛ ጎዴሎ እንደሆን ይገባናል ማለት ነው። እና ብቻ ቢታመሙም ምንም ቢሉ ለቀየው ለዛ ቢኖሩ በጣም ትልቅ ነገር ነው ማለት ነው። እና አባት ከሌለ ያው ቤቱ ቀዝቃዛ ነው። ምንም ቢሞላም ቢተርፍም ያው ትልቅ ዋጋ አለው አባት ማለት ነው። እና እኔ የተሰማኝ የአባት ቀድር በትንሽ እንደዚህ የሚለካ አይደለም። በጣም ትልቅ ዋጋ አለው ማለት ነው። እና ለዚሁ ለቀየው መኖራቸው በጣም ደስ ይላል። ቢታመሙም ምንም ቢሉም ያው የአላህ ቅዋ ነውና አልሐምዱሊላህ ረቢል ዓለሚን ብሎ መቀበል ነው። የትም አይደረስም ማለት ነው የባሰ ስላለው። እና ባይኖሩ የሆነ ስሜት ሲሰማን የዛን ጊዜ ነበር የምንቆጨው ማለት ነው። እና እንደዚህ ሆነው ራሱ ሲኖሩ እኔ ደስተኛ ነኝ። ቤቱ ክብር ይኖረዋል። ቤቱ ግርማ መጎስ ሁሉ ነገር በአባት ነውና አልሐምዱሊላህ ረቢል ዓለሚን ብቻ። ከተፍ ሀያት አፍያ ደስታ ኑሮ وسلم على سيدنا محمد.